ስስቴ ያለኔ አንድ አይኔ ብረት እንደበሌ ተኝተ መቻብራለሁ አይኔ ሲከደን እፈራለሁ ስለየ ደስ አይለኝ ግዶኖ እንጂ ሰው ማራምነው ስትዘል ስትቦርቅልኝ የነገወጣ ነው የሚታየኝ። ቡራ ሩታና ዳኒን ካዳቸው። ሩታና ዳኒን ተጫወተባቸው። ባዶ ፋይል ወስዶ ሰጥቶ ከስር አደረጋቸው። ቡራ ልዑሌን አቅፎት መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደዚህ አዳዲስ ትኩስ ፈጣን መረጃዎችን ታገኙበታላችሁ። በነገራችን ላይ ዛሬ እንግዲህ አልተመቸኝ ሆኖ ስንት የምሰራው ቪዲዮ እያለ ሰዓት ሄደ ማለት ነው። ምንም ማድረግ አይቻልም። ለማንኛውም አሁን ቡራ ልዑሌን አቅፎ የባቡ ሲገርምሽ ገና የዘንዶም ይጨመራችሁ ምን አይነት ውርደት አምናት ፈጣሪ ሙዚቃ ይሁንልኝ። እንደዚህ አይነት በዘራችሁ አይድረስ እንደሰማችሁ ማለት ነው። ለማንኛውም ልዑሌን አቅፎ እንደዚህ እያጫወተ መጥቷል ማለት ነው። ቡራ ሩታና ዳኒን ካዳቸው ቡራ ተጫወተባቸው ምናምን እያላችሁ ሰዎች ቡራ ሊክዳቸው አይችልም ማለት ነው። ምክንያቱም ለምን መሰላችሁ? የማይክድበት ምክንያት አረ ምን አይነት ጉድ ናት! ቡራ ድሮም የነ ዳኒ ሰላይ ነበረ። እዛ ዘዋይ ሲሄዱ መረጃ ነግሮታል ለዳኒ የሄርሜላን ቤት አሳይቶታል። ስለዚህ አሁን ደግሞ ፋይሉን ታለቅስን ያደረችው ለዳኒ አስረክቧል ማለት ነው። አሁን ከዚህ በኋላ ቡራ ከሩታና ከዳኒ ጎን ነው የሚቀጥለው። ከዛም ማለት በዚህ ቡራ አይክዳቸውም። ትክክለኛ የነሱ ሰው ነው። ቀጣይ ደግሞ ሌላ ሰው አለ። ጊዜው ሲደርስ ታውቁታላችሁ። ሌላ የሩታና የዳኒ ሰው አለ ብሏል። ያደረሰው ሰው ማን ነው? ሴት ናት ወንድ ነው? እሱን ወደፊት የማሳውቃችሁ ይሆናል። ገርሞኝ ማለት ነው። እናንተ የሚጠበቅባችሁ ሰማድረግ ብቻ ነው። እኔ ትኩስ መረጃ ላይ በገባ ማድረግላችሁ ሁሌም አቀርብላችኋለሁ። ልዑሌ ደግሞ ናፍቆን ነበረ። ትናንትና ማታ ናፍቆናል። ሩታ በሰዓት አለ ልዑል ኧረ ጠዋት ነው እንጂ ጠዋትበት ነበርና እያልን ነበረ ማለት ነው። ለማንኛውም ይመቻችሁ። ልዑሌ ስለመጣ ደስ ብሎኛል። የኔ ድንቡሽዬ፣ የኔ ቆንጆ፣ ወይኔ አድሮ ነግቶ ማደግ ነው ደግሞ ማሻአላህ ብያለሁ። የኔ ድንቡሽ፣ የኔ አክቲቭ፣ የኔ ስማርት ኖርልኝ፣ እደግልኝ እና በጣም ነው የምወድህ። እና ቡራ ልዑልን ይዘህ መተህ ስላሳየህን እናመሰግናለን። ክበርልን። ከትንሽ ሰዓታት በኋላ በኢትዮጵያ 2 ሰዓት፣ በሳውዲ 8 ሰዓት፣ በዱባይ 9 ሰዓት ላይ ብንገናኝ። ሰላም ቆዩልኝ።